ጂያናውንም ቢሆን በፖሊስ እየተፈለገ ነው ያለው። ካያም ቢሆን ጠፍቷል። ካያ ከነ ጂያን ጨምሮ ነው የጠፋው። ካያ እስካሁን ድረስ አይኑ በጭራሽ አያቅም። ፖሊሶች ድንገት ሲመጡ አጎቱ ወዲያው ነበር እሱን ያስመለጠው። ካያ አይኑ አያይም። ከድንጋይ በራ ለበራ እየዞረ ነበር በድንገት የሆነ ጉድጓድ ውስጥ የገባው። በጭራሽ ራሱን ማውጣት እንኳን አይችልም። ሌላ ጠንከር ያለ ረዳት ያስፈልገዋል። ነገር ግን አይታየም። እነ ጂያን አሁንም በራ ለበራ እየዞሩ እነ ደሚርም ደግሞ እየፈለጉን ነበረ። ደሚር ካያ ሊገለው ነው የሚፈልገው። ቢያገኘው መግደል አስበው ነበረ ግን አልተሳካለትም። አንድ ጊዜ ሞክሯል። ወታደሮችም ቢሆኑ ጂያንን በጥብቅ እያሳድዱት ናቸው ያሉት። ሻይንም ቢሆን አባቱ ለብዙ ጊዜያቶች የደበቀውን ሚስጥር ሊደርስበት ከጫፍ ደርሷል። የሐማዳን አባት ሶሪያ ድንበር ድረስ ተከትሎት በመጨረሻ ገንዘብ ካመጣ እንደሚነገረው ተነግሮታል። በዚህ ሁሉ መሃል ከባዱን አጣብቅኝ ውስጥ የገባችው ናሬ ናት። ናሬ ሻይን ራሱ ነበር ይህን ነገር የጠቆመው እነ ጂያን ወጥመድ ውስጥ እንዲገቡ፣ ግን ደግሞ እንደተሳሳተ ታውቃለች እና በዚህ ሰዓት ላይ ስታው ልትሄድ አትፈልግም። ሰዳከት ደግሞ በጭራሽ ተመልሰሽ እዛ ቤት እንዳትሄጂ ብላን ነበረ። ናሬን ማስጠንቀቂያ ወደ ጎን በመተው ነው ወደ ቤት የመጣችው። ባሏን እያበበለች ነበረ። ሰዳከት ተተኩሶባት ትከሻዋ ቆስላለች። ቀዶ ሕክምና ቤት ውስጥ አድርጎላት ጥይቱ ወጥቷል። ቆስላለች። ናሬን ተመልሰሽ እዛ ሰውዬ ቤት የምትሄጂ ከሆነ እኔ መቼም ቢሆን እናትሽ አልሆነም ብላት የመጨረሻ ማስጠንቀቂያ ሰጥታታለች። ይህን ማስጠንቀቂያ ወደ ጎን ብላ ናሬ ወደዛ በመሄዷ ምክንያት ሰዳከት ልትረግማት ነው። አሁን ሰዳከት አጠገቧ እሙ ነበረች። ድንገት ናሬ ታለች። ናሬን ጥሩልኝ ናሬ ብላ እየጠራች ነበረ። አለ ድንገት መጣች። እየገባች ሰዳከት ተረጋጊ እንጂ ስትል ነበረ። ናሬ ታለች። ናሬን ጥረት ብላ ጠየቀቻት። ናሬ እንኳን ወጣች እኮ አለቻት። ምን ልሰራ እዛ ሴጣን ቤት ሄደች እንዳትኝ ስትላ ነበረ። ሰዳከት እባክሽ እንደዛ አትበይ ናሬ፣ ያው በዚህ ሰዓት እያለች ዳርዳር ስትል አሊያ የተፈጠረው ነገር አይተሻል እኮ እዛ ጋር ሲተኮስ እኮ ጥይቱ እኮ መጥቶ እኮ ደረትሽ ሊልሽ ነበረ። የሆነውን ነገር አይተሻል አይደል እንዴ? አይተሻል ሁሉ ነገር። እኔ ስርሽ ባልገባ ኖሮ ሞተሽ ነበር እኮ። ይሄኔ ፈጣሪ ያርገውና ታዲያ ለምን ለዚህ ልጅ መሸፋፍኝላት? የታለች ናሬ ታለች። ሞ ስልኩን አቀብኝ በይ ስልኩን አቀብኝ ትላለች። አይሆንም ትላለች አለ ስልኩን አምጪው ብላ ሰዳከት እየጮች ነው ተንጠራርታ። ስልኩን ልታነሳው ነበር። ኦሞ እንደምንም ብላ ሰጠቻት። ከዛ ሰዳከት ወደ ናሬ ደወለች። ወደ ናሬ ስትደውል ናሬ ሻይን ተኝቷል። አጠገቡ ነበረች እየተንቀሳቀሰች። ሄሎ እማዬ ስትል እኔ እንዳንቺ አይነት ልጅ የለኝም እማዬ አትበይ ናሬ፣ እንዳንቺ አይነት ልጅ የለኝም። ከዚህ በኋላ ዳግመኛ በጭራሽ ላይሽ አልፈልግም። ትሰሚያለሽ አስትላት። እማዬ እባክሽ ታይ እንደዛ አትበይ እባክሽ ታይ ግን ታይ ስትላን ነበረ። ስሚ አንቺ ወደ ራስሽ መመለስ አትችም። ከዚህ በኋላ አይምሮሽም ልብሽም ማስተዋልም ማሰብም አቆመዋል። ከዚህ በኋላ ምንም አንቺ የምታገስበት ምክንያት የለም። ወንድሞችሽ ጂያንና ካያ ከፖሊስ እያመለጡ ናቸው ያሉት። ወንድምሽ ካያ እንደዚህ የታወረው በማን ምክንያት ነው ብትኝ በዛ በማይረባ ሻይን ምክንያት ነው። እዛ ቤት ውስጥ አሁን ቢሆን ምን ታደርጊያለሽ? ያ ሴጣን መጥቶ ቅድም ተኩስ ከፈተብን። ተመልከሽ ትከሻ እንዴት ቆስሎ እንደነበረ አይደል እንዴ? ምንድነው ሀሳብሽ? እስኪ ከዚህ በኋላ እኔ እንዳንቺ አይነት ልጅ የለኝም ስትላት እማዬ ተይ እባክሽ እንደዚህ አትበይ ብላ የለመነቻት ሰዳከት ስልኩን ዘጋቸው። ስልኩን ስትዘጋው አሊያ ደግሞ በቃ ሻውን ረፍት አድርጊ ብላ ሰዳከት እንድታርፍ እያረገቻት ነው። ናሬ በዚህ አጋጣሚ አፏን ይዛ እያለቀሰች ነበረ። ሻሂን በአንድ በኩል ጋደም ብሏል። እንደተኛ ነው ያለው። ነገር ግን አይኑን ገለጥ አድርጎ ማዳመጥ ጀምረዋል። አሁን የሚያወሩትን ነገር ሲሰማ ነበረ። በሌላ በኩል እስር ቤት የታሰሩት ነዲም እንዲሁም ሐሰን እዛው እስር ቤት ውስጥ ናቸው። እስካሁን ምንም የተቀየረ ነገር የለም። እንዲሁ ወደዛ ወደዚህ እያለ ነዲም ያስባል። በድንገት አንደኛው ፖሊስ መጣና በሰዓት በርካታ ባቅላባ እያስቀመጠ ነበረ። ይሄ ባቅላባ ስጦታ ለእናንተ ነው፣ ከጀመን የተላከው፣ ፈጣሪ ሁሉ ነገር ያቅልልላችሁ ብሏቸው ሄደ። ነዲም ባቅላባውን አየውና አንስቶ መሬት ላይ እየጣለው ነበረ። ሰዳከት በሌላ በኩል እያጣጣረች ካልገዋ ተነሳች። ቀስ ብላ በደረጃው እየወረደች ቦራን ወደተኛበት ክፍል እየመጣች ነበረ። ስትመጣ ፉርጉን ድንገት አያት። ወይዘሮ ሰዳከት ምን ታረጊያለሽ? አንቺ እኮ ህመም ላይ ሆነሽ እዚህ ምን ታረጊያለሽ ሲላት፣ እስኪ አንተ በጣም ብዙ ታወራለህ፣ እስኪ ዝም ብለህ ወሬውን አቆምና ደግፈኝ ዝም ብለህ አለችው። እሱም ደገፍ አረጋት። ከዛም በኋላ እንድትቀመጥ እያረጋን ነበረ። ልጄ ቦራን እንዴት ነው ለውጥ አለው አለችው። እስካሁን ድረስ የተለየ ነገር የለም ወይዘሮ ሰዳከት፣ እኔ ለአመታቶች ያህል ቦራን አይኑን እንዲከፍት የቻልኩትን ነገር በሙሉ አድርጌያለሁ። አሁን ከዚህ በኋላ የሚወስነው የሱ ጥንካሬ ብቻ ነው። ሁሉም ነገር ጥገኛ የሚሆነው በሱ ጥንካሬ መሰረት ነው እያላን ነበር። ድንገት አለ መጣች። እንዴ ወይዘሮ ሰዳከት ምን ታረጊያለሽ እዚህ እንዴት ነቃሽ እያለቻን ነበረ። ዝም ብላ ታያታለች። ልጅ የታለ? ካያ ሰርጀሪ ማድረግ ነበረበት አይደል? የታለ ታዲያ? የታሉ? እስኪ ላናግራችሁ ፈልጋለሁ ስትላት፣ አሊያ ደግሞ እዚህ ጋር ማውሸት አለባት። ወይዘሮ ሰዳከት ተይ እባክሽ ተይ፣ እረፍት ማድረግ ነው ያለብሽ፣ እሱን ተይው ትላታለች። አይሆንም ልጄ ሰርጀሪ ከማድረጉ በፊት ድምፁ መስማት አለብኝ አለቻት። እኮ ካያ እኮ ሰርጀሪ የሚያደርገው ማታ ነው እንጂ ከአሁን እኮ አይደለም ብላ አሊያ ሰዳከት ካያን ላግኝ የምትለው ነገር ፍላጎቷ እንድትቀንስ ለማድረግ ብዙ ሞከረች። ነገር ግን ሰዳከት እኮ ድምፁ ልስማው፣ አምጪ ስልኩን ደውይለት ስትላ ነበረ። ከዛ አሊያ እሺ ቆይ አንድ ጊዜ ልሞክር ትላለች። ወታደሮች በራ ለበራ እነሱ
እነሱም ቢሆኑ እነ ጂያን እየፈለጓቸው ነው። ውሻ ይዘዋል። አሁንም በሩጫ ዝም ብለው እነ ጂያን ይሄዱበታል ብለው የገመቱበት ቦታ ነበሩ። እነ ጂያን የሆነ የተቆፈረ ዋሻ የሚመስል ነገር ውስጥ ተደብቀው ነበረ። እዚህ ዋሻ ውስጥ ተደብቀው ወታደሮቹ እያለፉ ሰሙ። ድንገት ጂያን በሬዲዮ እየተደወለለን ነበረ። ሄሎ ሄሎ፣ አሊያ ችግር አለ እንደ እያለ ነበረ። ሄሎ ጂያን ይኸውልህ አሁን እናትህ ማለት ነው ከኔ ጋር ያለችው እና የካያን ሰርጀሪ በተመለከተ እየጠየቀች ነበረ፣ ልታወራ ትፈልጋለች አለችው። እንዲህ ስትለው አምጮ ሬዲዮን አምጮ ትላታለች። ወዲያው ሰዳከት ተቀበለችና ጂያን እየሰማኝ ነው እንዴት ነህ ልጄ ስትለው ነበረ። ደህና ነኝ እማዬ፣ አንቺ እንዴት ነሽ? ተሻለሽ? ከሰርጀሪ ገና መውጣትሽ ነው አይደለ? ሁሉን ነገር ሰምቻለሁ። አንቺ እንዴት ነሽ አላት። ስለኔቶ እኔ በጣም ደህና ነኝ። ነገር ግን እናንተ እንዴት ናችሁ? እስኪ ንገረኝ። ካያ እንዴት ነው? ልጄ እንዴት ነው አለችው። አሊያ ጭንቅላቷን እየነካካች ነበረ። ስሜት እየሆነች ነው። ጂያን ደግሞ ደህና ነው ይላታል። ደህና ነው? አሃ ነው እንዴ? እሺ ድምፁን ልስማዋ እስኪ ስጠዋ እሱን ስትለው ነበረ። ከዛ ዞር ብሎ እነ ከድርና ሙዛፈርን ተመለከታቸው። እነሱም ቢሆኑ ጂያን ይህን ነገር እንዴት እንደሚወጣው ግራ ገብቷቸው ይመለከቱታል። እማዬ አሁን ተኝቷል፣ ማረፍ አለበት፣ ለማታው ሰርጀሪ እንዲሆኑ ረፍት ያስፈልገዋል በማለት ሲናገር፣ አዎ ማታ ኦፕሬሽን ስላለበት ረፍት ያስፈልገዋል ትላለች አሊያ። ነው እንዴ? እንደዛ ነው ይተኛ። በቃ እንግዲህ ጂያን ተጠንቀቅ እሺ፣ ይኸውልህ ዛሬ እሱ ሰርጀሪ ያደርጋል፣ ተጠንቀቅ አለችው። አሁንም እርግጠኛ መሆን ትፈልጋለች። አሁን ማዬ ያደርጋል፣ እጠነቀቃለሁ እያላን ነበረ። ሬዲዮ በዚህ መንገድ ሊቋረጥ ነው። ይኸውልህ ምንም መዘግየት የሚባል ነገር የለበትም እሺ፣ ከዛ ሆስፒታል እንዳይወጣ አይኑ እስኪከፈት ድረስ አይኑ እስከሚያይ ድረስ የአይኑ ብርሃን እስኪመለስ ድረስ አለችው። ሻላት ሬዲዮ ተቋረጠ። ከዛ ሰዳከት በቃ ሊድ እያለች ነው። አሊያ ደገፍ አርጋ ትወስዳታለች። ጂያን በአንድ በኩል በጣም እየተሰላቸ ነው ያለው። በጣም ሰፊ ቦታ ነው፣ ቦታው ትልቅ ነው። እዚህ ቦታ የሆነ ቦታ እንደተደበቀ ካያ ግልጽ ነው። ነገር ግን እስካሁን ድረስ ሊያገኙት አልቻሉም። በሌላ በኩል ዘሪንም ቢሆን ክፍሏ ናት ያለችው። ደሚር አሁን ስለማያምናት ክፍሉን እየቆለፈባን ነበር የሚወጣው። ከተወሰኑ ደቂቃዎች በኋላ እሱም ቢሆን ወደ ቤት እየመጣ ነው ያለው። ወደ ቤት እየመጣ ከመኪናው እየወረደ ወደ ውስጥ ገባ። ወደ በሩ እየጠጋ ከዛ እሷ የእግሩን ኮቴ ትሰማና ደሚር የለባኬን በር ክፈተው። እንዲህ ለምን ያህል ጊዜ ነው አንተ እዚህ ውስጥ የምትቆለፍብኝ? ለምን ያህል ጊዜ ነው እዚህ የምታሽገኝ? አንተ የቤት እንስሳ ረከኝ እንዳለችው ይኸውልሽ ቁም ነገር እስኪገባሽ ድረስ የአዋቂ ልብሽ እስኪኖርሽ ድረስ ትንሽ እስክስበት ድረስ እንደዚህ መሆን አለበት እያላ ነበረ። ምን እያረክን ያለው አንተ? ደሚር ማሾፍን አቁምና በሩን ክፈት አለችው። ይኸውልሽ ስምነን ነበረን አለበዚያ ሌላ ነገር የሚፈጠረው እያለችው ነበረ። ከዛ እሷ ሁሉን ነገር እናገራለሁ ስትል እኔም ደግሞ የዚህ ልጅ አባት ካያ መሆኑ ለሁሉም እናገራለሁ፣ አርፈሽ ተቀመጪ እያላን ነበረ። ነው ጥሩ እንደዛ ከሆነ ምን እንደማረግ አሳያለሁ፣ በቃ መኖር አልፈልግም፣ መኖር አስጠልቶኛል ብላ ሂዳ መስኮቱን ከፈተችው። መስኮቱን ስትከፍተው ዛሬ ምን እያረግሽ ነው ብሎ ይጮሃል። መስኮቱን ከፈተችው ብሎ ተደናግጦ በሩን ሊከፍት እየታገለ እሷ ደግሞ የሆነ የአምፖል ጌጥ ነገር ትይዝና ጥግጋ ቆመች። ከዛ እሱ በሩን በርግዶ ገባ። ሲገባ በሱ ጭንቅላቱ መታቸውና እየሮጠች እየወጣች ነበረ። ስትወጣ እሱ ወድቆ ገና ብድግ ከማለቱ የለችም። እሷ ቶሎ ብላ ከበር እየወጣች በር ላይ ነበሩ ጠባቂዎች ወዴት ነው መቤት እያሏን ነበረ። መጣኝ ያቃል ደሚር ያቃል መጣው ብላ መኪና ውስጥ ገባች። ነጩ መኪና ውስጥ ስትገባ ደሚር ደግሞ እየተከተላት የራሱ መኪና ውስጥ ገባ። እየተከተላን ነበረ። እሷ ቀደመችው፣ በጣም ብዙ ራቀችው። በመጨረሻ በራው ጋር መጣች። ካያ ልትፈልገው ካያ መጣው ልክ ካያ መጥቼ ላለው አገኛለሁ እያለችው እየፈለገችው ነበረ። ሰዓቱ ሄደ፣ መሸ። በአንድ በኩል እነ ኢፔክም ቢሆኑ የካያን መሰወርና ከዛ በራ ውስጥ ድንገት ወታደሮች እየመጡ ብቻውን እንደነበርና እንደጠፋ ሰምተዋል። አሁን ኢፔክ ከእናትና ከአባቷ ጋር ሆና እየመጣች ነው። እሷም ከቤተሰቦቿ ጋር ልትፈልገው። ይህን ጊዜ እየመጡ ያለ ለሰዳከት ደወለችላት። ሰዳከት ስልኩን አነሳችው። ወይዘሮ ሰዳከት እንዴት ነሽ? አሁን እንዴት ነሽ አለቻት። ደህና ነኝ ፈጣሪ ይመስገን ትላታለች ሰዳከት። ወይዘሮ ሰዳከት የተፈጠረውን ነገር ሰማኝ፣ በጣም ነበር ያዘንኩት። ነገ በጠዋት እንደርሳለን። ያው እንግዲህ ኦፕሬሽን ላይ ነበርሽ፣ ግን ደግሞ ያው ካያን ቢሆን ኦፕሬሽኑ እንደሚጠናቀቅለት ተስፋ አረጋለሁ። የካያን ነገር ስንሰማ በጣም ልባችን ተሰበረ እና አሁን ቶሎ ብለን እየመጣ ነው አለቻት። አልገባኝም። ምንድን ነው ማለት? ምን እያልሽ ነው ደግሞ አንቺ? ምንድን ነው ካያ? ምን ሆነ ካያ? ካያ ለምንድን ነው የሚፈለገው? ለምን የፈለግሽው? አባትሽስ ለምንድን ነው የሚፈልገው? ልጄ ኢፔክ ምንድን ነው እየሆነ ያለው ነገር? በይ ተናገሪ ትላታለች። ኦሞና ፓክዜ እዚህ ጋር እየተያዩ ናቸው። ሰዳከት እውነቱ የምታውቅበት ሰዓት የደረሰ ይመስላል። እንዴ ወይዘሮ ሰዳከት አታውቂም እንዲ ያለቻት። ምንድን ነው የማውቀው? ኢፔክ ተናገሪ። ምንድን ነው ዙሪያ ጥምጥም የምትሄጂ? እውነቱን ተናገሪ ስትላን ነበር። እንዴ ያ ወታደሮች እኮ መተውባቸው ነበረ። ከዛ ሐሰን ተያዘ። አቶ ሐሰን ተይዞ ካያን አስመለጠው። ካያ ብቻውን ቀረ። ካያ እያመለጠ ነበር። እኔ እንጃ እንዴት ብሎ እንደሚያመልጥ አላቅም። ካያ እስካሁን ድረስ ሊገኝ አልቻለም፣ አልተገኘም እስካሁን ድረስ ያለበትን ቦታ ማንም አያውቅም አለቻት። ሰዳከት ስልኩን ጣለችው ወርውራው። እንዴ ናትና ብላ ካልጓ እየተነሳች ወይዘሮ ሰዳከት እባክሽ ተጠንቀቂ፣ እባክሽ ትላል ነበር። ስለ ካያ እኮ እያወራች እኮ ነበረ። የኔ ልጅ ካያ የጠፋ እኔም ፈልጓለሁ ስትል ነበረ። ወይዘሮ ሰዳከት መንቀሳቀስ እኳችም እረፊ እያሏት እምቢ ብላ ካልጓው ተነሳች። አሊያ ድንገት መጣች። እንዴ ወዴት ነው እንዴ ወይዘሮ ሰዳከት ወዴት ነው ስላል ነበረ። ኢፔክ ነገረችኝ፣ አንቺ ዋሽተሽኛል፣ ስትዋሽኝ ነበር። ልጅ የት አለ? ከየት አለ? በይ ተናገሪ
አሊያ መዋሸቱን አቁሚ ልጄ ሰርጀሪ ያደርጋል ዛሬ አያረግም ዛሬ ማታ ልጄ ሰርጀሪ እንደሚያደርግ ነግረሽ ነበረ ያረጋል አያረግም አለቻት። መጀመሪያ ግን ተቀመጪ ስትላ ነበር። የት ነው የምቀመጠው? ብቀመጥ ምን አገባሽ አንቺ? በይ ተናገሪ ዋሽተሽኝ ነበረ አሊያ ዋሸሽኝ። ልጄ ዛሬ ሰርጀሪ ያደርጋል አያረግም ስትላ ነበር። ዋሽቼሻለሁ ቆይ ልንገርሽ ስትላ ነበረ። እኔማ ልጄን ፈልጓለሁ ብላ ሰዳከት እየተጨቃጨቀች ትወጣ ነበረ። ዛሬ ልጄ ማግኘት አለብኝ ብላ እየወጣች እና አሊያ በአንድ በኩል እየለመኗን ነበሩ እና አሊያ ሰዳከትን ለማስቆም እየሞከሩ ድንገት ፍርጎን መጣ። ወይዘሮ ሰዳከት ቆይ እንዴ ተረጋጊ እያለ እጇን እያያዘ ነበረ። ምን እያረክ ነው ያለው አንተ? ለምሮ የምትይዘኝ? ልጄ መፈለግ አለብኝ። ልጆቼ አንድ ባንድ እየተቀጠፉ ናቸው እኮ አንድ ባንድ እንደ ቅጠል እየረግፉ ናቸው። ልጆቼን እያጣዋቸው ነው ትላለች። ፍርጉን ደግሞ እሺ በቃ ይኸውልሽ ልጆችሽ ጠንካራ ናቸው። ጠንካራ እንዲሆን ያሳደግሻቸው እንደዚህ ነው ያሳደግሻቸው። በቀላሉ አይወድቅም አይዞሽ እያለ እሱ አሳመናት። ደገፍ አድርገው እሱና ፓኪዜ ወደ ውስጥ እያስገባዋን ነበረ። እነ ጂያን አሁንም ቢሆን ሌሊቱ ሙሉ መፈለጋቸውን ቀጠሉ። ምንም ነገር የለም። አሊያ በሬዲዮ እየደወለች ነው። ሄሎ ጂያን እየሰማኝ ነው ትሏለች። አሊያ ሄሎ እየሰማኝ ነው ይላታል። ጂያን ይኸውልህ በቃ እኔ ካሁን ተያዝክ እያልኩኝ ልቤ በጣም እየፈራ እየደነገጥኩኝ ነው። ስጋት ውስጥ ነው ያለሁት ጂያን። እንዴት እስካሁን ድረስ እንዴት ላይገኝ ይችላል? ምን ማለት ነው እያለች ነበረ። ኢፔክ እንደሰማችና ለሰዳከት ሁሉንም ነገር እንደነገረቻት አሳወቀችው። አሁን መረጋጋት አለባችሁ እናንተ እኛ እየፈለግነው ነው እናገኘዋለን እያላን ነበረ። ከዛ አንድ ነገር አስታወሰ። ዛሬ ሰርጀሪ ቢሰራ ጥሩ እንደሆነና በቀላሉ አይኑ እንደሚከፈት ተነግሮታል ከዶክተሩ። ከዛ ጠየቃት። ዶክተሩ ያለው ዛሬ ግዴታ መደረግ አለብን ነው እንዴ ያለው? ምናልባት ዛሬ ባናገኘውስ? አሊያ ግራ ገብቶኛል አላት። ያው እርግጠኛ አይደለሁም ነገር ግን ዛሬ ካልተደረገ አይኑን የሚከፍትበት እድል በጣም እያነሰ ይመጣል አለችው። እንዲህ ስትለው ጭንቅላቱን ይዞ አጎንብሶ አለቀሰ። ጃ እንደዚህ ከሆነ በኋላ ከዛም በኋላ በቃ መልሼ እደውልሻለሁ ብሏት ሬዲዮ ተቋረጠ። አሁንም ፍለጋቸው ቀጠለ። ምንም እንኳን ሌሊቱ ሙሉ የዞሩ ካያን ቢፈልጉትም ነገር ግን ምንም ነገር የለም። ሰዓቱ ሄዶ ነጋ። አሁንም ቢሆን ከዛ ጉድጓድ ውስጥ ነው ያለው። እዛው ጉድጓድ ውስጥ እንደወደቀ ነገር ግን ዘሬ ወደ ጉድጓዱ በጣም እየቀረበች ነው። በጣም እየቀረበች መጣችና ካያ ብላ መጣራት ጀመረች። ካያ ብላ ባይል ስትጣራ እሷ ድምጿን ሰማ። እሱ ድምጿን እየሰማ አሁንም ቢሆን ካያ ስትል ዘሪን ብሎ መጣራት ጀመረ። ድምጹን ወደ ሰማችበት ቦታ እየተጠጋች ነበረ። ተጠጋችና ድንገት ዝቅ ስትል ገደል ነው። ዝቅ ስትል ጉድጓድ ነው። እንዴ ካያ አለችው። ዘሪን መጣሽ እያላን ነበረ። ከዛም በኋላ ና ጎትታለሁ ና መውጣት አለብህ አለችው። በደረቷ ተኝታ ቀኝ እጇን ዘረጋችለት። እሷ እጇን ጎትቶ እንዲወጣ ነገር ግን እሱ ኧረ ስልክ ደዊ ወንድሜ ጋር እሱ ይመጣል እያላን ነበረ። ስልክ የለኝም ደሚር ወስዶታል። ካናና ችግር የለም እኔ እችላለሁ ና ችግር የለም አለችው። ተይ ዘሪን ይቅርብኝ ታይ ይኸውልሽ ውስጥሽ እኮ ልጅ እኮ ተሸክመሻል ተይ ይቅርብሽ እያላን ነበር። ና ችግር የለም ብላ እጇን ዘረጋች። እጇን ተከትሎ እጇን መጎተት ጀመረ። እጇን እየጎተተ በጣም እያመማን ነበረ። አሁንም ጎተታ አልተሳካለትም። አሁንም እየሞከረ ነበረ እጇን እየጎተተ። ድንገት ወደኋላ ጎተታትና ሁለቱም ተያይዘው ወደኋላ ወደቁ። እሷ እሱ ላይ ወደቀች። ዘሪን ደህና ነሽ ዘሪን ልጅሽ ጥሩ ነው ምንም አልደማሽም አይደለ እያላን ነበረ። ላድና አልቻልኩም እያለች ስታለቅስ ነበረ። ሁለቱም ይላቀሳሉ። ዘሪን በጣም ይቅርታ እዚች ጣጣ ውስጥ ከተትኩሽ። እኔ ግን ምን አይነት ሞኝ ነኝ አንቺንም እዚህ ውስጥ ከተትኩሽ እያለ ነበረ። አንተ ሞኝ አይደለም እያለችው እያቀፈችው ነበረ። ካያን ይቅርታ እየጠየቀችው ድንገት ደሚር መጣ። ሁለታችሁንም እዚህ ነው የምገላችሁ እያለ ነበረ። በተለይ ደግሞ ካያ ተኩስበታለሁ እያለ እሷ ካያን ሸፈነችው። ከሽጉጡን አንስቶ ገለዋለሁ ዘርበይ እያለ ነበር። ካያ እዩት ይሄንን ነውር ምንም እኮ አታይም። እኔ ግን ግንባር ላይ አነጣጠር ያለው አንድ ጊዜ ብቻ መተኮስ ነው የሚጠበቅብኝ እዚህ ገላግላለሁ። ዘሪን ዞር በይ እያለ ነበር። ሁለቱንም እያስጨነቃቸውና እያስፈራራቸው ነበረ። ዘሪን ለመጀመሪያ ጊዜ ካያን ከባድ ወጥመድ ውስጥ አስገባው። በጭራሽ አታመልጡኝም እያለ ነበረ። ሁለታችሁንም እገላችኋለሁ እያለ ነበረ። በአንድ በኩል ካያ ደግሞ እኔም ተኩስበታለሁ እያለ ነው። ደሚር እንዲህ እያስፈራራ እያለ ነበር። በድንገት ጃን ከኋላ የመጣው የደሚር ጭንቅላት ላይ ሽጉጡን ደቀነ። ደሚር ሽጉጡን እያወረደ ነበረ። ወዲያው ሽጉጡን እየተቀበለው ነበር። ጂያን ያስኩ ይለዋል። ከድር እንዲሁም ሙዛፈር ተራ በተራ ዘሪንንም ካያንም ከጉድጓድ ውስጥ እንዲወጡ እየረዷቸው ነበረ። በዚህ መንገድ እንዲወጡ እያገዟቸው። ከዛ ጃናውንም የደሚር አንገት ላይ ሽጉጡን እንደደቀነ ነበረ። ካያ ደግሞ ከጃን አጠገብ ቆሟል። ናና በልበል ይሄውንካ ብሎ ጂያን ለወንድሙ ለካያ ሽጉጡን ሰጠው። በላ ነጣጠርና ግደለው። ይሄ ሰውዬውን ሲመጣ ህይወትን ሊያበላሸው ነበረ። አሁን ደግሞ አንተ እሱን ታበላሽለታለህ። በል ህይወቱን አኮላሽለት። በል ተኩስ ግንባሩ ላይ አሁን ግንባሩ ላይ ነጣጠርከው እያለ ነበረ። እንዲህ እያለ ሲናገር ደሚር በጣም እየፈራ ነበረ። በአንድ በኩል ዘሪን ደግሞ አይሆንም ብላ ልታስቆም እየሞከረች ሙዛፈርና ከድር እጇን እያያዙ ነበረ። አይሆንም ያን ወንድሜ ተው ጂያን ተው ይቅርብህ እያለችው ነበረ። ዘሪን ዞር በይ ልተኩስበት ነው እያል ነበር። ካያ እንዳታደርገው እባክህ እንዳገለው እባክህ ይሄ ፈሪ ቦቅቧቃ ሰው ነው ሞቶም ኖሮም አይጠቅምም። ተው ይቅርብህ በጨለማ የተዋጠ ሰው ነው ተው ይቅርብህ በእጅ ሰበብ ይሆናል ተው ይቅርብህ ስትለው እንዲህ እያለች ስትናገር ደሚር በጣም ከፋው። ተኩስ
በቃ ተኩስ፣ ይኸውልህ የማተኩስ ከሆነ አላቆምም፣ ከዚህ በኋላ አላቆምም፣ እኔ ተስፋ አልቆርጥም፣ የማተኩስ ከሆነ እኔ ራሱ ገላለሁ፣ በል ተኩስ እያሉ ነበረ። ዘሪን ደግሞ እየተንፈራፈረች እንዳተኩስ ካያ እንዳተኩስ፣ እሱ የሚለን ነገር አትስማ ስትለው ነበረ። ጂያን ደግሞ ተኩስ 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 ይሏል ወደ ጆሮ እየጠጋ ካያ ሊተኩስ በደንብ አድርጎ ወደ ጭንቅላቱ እያነጣጠረ፣ ጂያን ደግሞ ተኩሴን እድል ማጣት የለብም ብሎ እያበረታታው ነበረ። ካያ ድንገት ወደ ደሚር ጆሮ ተጠጋና ያንተ ልጅ ተሸክማለች፣ ያንተ ልጅን የተሸከመችው ያንተ ልጅን የያዘችው አልተኩስብም እያሉ ነበረ። እየሄዱ ናቸው። ከዛም በኋላ ካያ ወደ ነከድር እየጠጋ ነበረ። አይኑ አይ ቀስ ብላ ዘሪን መታቀፈችው። እየተላቀሱ ነበረ። ከዛ ጂያን አሁን ደሚር እጁ ላይ ነው ያለው። ጭንቅላቱ ላይ ደቀነበትና መታው። ጭንቅላቱን ገፈተረው ጉድጓድ ውስጥ። ደሚር ጉድጓድ ውስጥ ወደቀ። እዛው ጉድጓድ ውስጥ ጥለውት እየሄዱ ናቸው። ፖሊሶች እየመጡ ነበረ። በፍጥነት ከዚህ ቦታ መሸሽ አለባቸው። ከዛ ቶሎ ብሎ ሊሄዱ ናቸው። ድንገት ኢፔክ መጣች። ኢፔክ ስትመጣ እየሮጠች መጣች። ካያን እያቀፈችው ነበረ። አለህ አለህ ብላ እያቀፈችው ነበረ። ዞር ስትል ዘሪን አየቻት። አንቺ እዚህ ምን ታደርጊያለሽ ስትላ ነበረ። ዘሪን ማልቀሷን ቀጠለች። የኢፔክ ቤተሰቦች መጥተዋል። ነገር ግን ነከድር እንሂድ ፖሊሶች መጥተዋል እየተባባሉ ከቦታው እየራቁ ናቸው። አሊያ በሌላ በኩል ከልጇ ጋር ቁርስ እየበላች ነው። ልጇ ማብራት እየበላ ኧረ እኔ ማያ አፒቴቴ ብሎ ተዘጋ። አባዬ ታለ አጎቴ ካየት አለ ብሎ ይጠቃን ነበር። ይመጣሉ ብላ ይመጣሉ እያለች ነበር። ድንገት ሬዲዮ ተደወለላት። ከዛም በኋላ እየተነገራን ነበር ካያ መገኘቱን። ይህን የሰሙት እነ እሙል እንንገራት ብለው ወደ ሰዳከት ጋር እየሄዱ ነበረ። አሊያ እንዴት ነው የምናረገው? እንዴት ነው ኦፕሬሽኑ የሚፈጸመው? እያላን ነበረ። ችግር የለም ቦታውን እንዲዘጋጅ ያደርጋለሁ እያለች ነው። ሰዳከት ድንገት መጣች። ካያ ተገኘ ልጅ ተገኘ ብላ እየጠየቀች ነው። ከዛም በኋላ ከደቂቆች በኋላ ሊወጡ ናቸው። ጠዋት ነው። የሀገራቸው ብሔራዊ መዝሙር ዘመረ ነበረ። ሁሉም በተጠንቀቅ ቆም ብለው ይህንን ያዳምጣሉ። ባንዲራቸው እየተሰቀለ ነበረ። ከዛም በኋላ ናሬ በቀጥታ ስልክ እየደወለች ነው ወደ አሊያ። ጨንቆኝ ነበር ካያ ተገኘ ትላለች። ከዛ ሻሂን ልትፈልገው ዞሮ ስትል ሻሂን የለም። ድንገት ዘሪን መጣች። ሻሂን ጠፍቷል ድጋሚ። ሻሂን የት እንደሄደ ናሬም እንዲሁም ቪዳንም አያውቁም። ቪዳን ደግሞ የት አለ የት ገባ ልጁ እያለች እየፈለገችው፣ ድንገት ዘሪን ደግሞ ስመጣ ዘሪን ምን ተፈጠረ እያሉ ለሁለት ናሬና ቪዳን እየጠይቋን ነበረ። የካያ መገኘትን እየነገራቸው ነው። ፍዝዝ ብላለች። ልጄ ምን ሆንሽ ስትላ ነበረ። እኔ ግን ምን አርጌሽ ነው? ከዚህ በኋላ እንደዚህ መሰቃየት የሚባል ነገር የለም። ደሚር የሚባል ሰው ከዚህ በኋላ ህይወት ውስጥ ሊኖር አይገባም። ትቼው ነው የመጣው ደሚርን ስትል ነበረ። ምን ማለት ነው ስትላል ነበር። በቃ ከደሚር ከዚህ በኋላ አልኖርም በቅቶኛል እሱ ነገር ስትል ድንገት ደሚር መጣ። ዘሪን ነይ እንሂድ እያለ እጇን እየጎተተ ናሬ መሃል ገብታ ትገላግላለች። ተው እንደሷ ትጎተታት እያለችው ነበረ። ቪዳንም ገብታ እየገላገለች ነበረ። በአንድ በኩል እሷ ስምምነት ነበረ። ስምምነቱን አፍርሳል እያለችው ነበረ። አልፈረሰም አላፈረስኩም አብረሽኝ የማትሄጂ ከሆነ እናገራለሁ አላት። ከዛ በኋላ እሷ የፈለግከውን አምጣለችው። ይህን ጊዜ እሷ የተሸከመችው ልጅ እያለ ሲጀምር ምንድን ነው ምን ተፈጠረ እያለች ቪዳን ጠይቃለች። የካያ ነው ብሎ ሲናገር ቪዳን አውቄው ነበረ አይሆንም ወይኔ ምን አርጌ ነው ፈጣሪ ምን አርጌ ነው በዚህ ምትቀጣኝ ትላለች። ድንገት የጀመል መጣ። ሲመጣ ምንድን ነው እዚህ ጋር እየሆነ ያለው ነገር ምን ተፈጠረ ብሎ እየጠየቀ ነበረ። ከዛ በኋላ ደሚር ሊናገራልና ዘሪንም ፊቷን አየ። ዘሪን በጣም ፈርታለች። የጅመል ያው እንግዲህ እንደ ማንኛውም ባልና ሚስት ትንሽ ተጋጨንና ልጅህ እዚህ ድረስ መጣች። ከዛ ደግሞ ነው ልወስዳን የመጣሁት አለ። እንዲህ ሲል ሰምተሽዋል አይደለ ቀጥ ብለሽ አብረሽ ሂጂ እያለ ነበረ። ዘሪ ምንም ማድረግ አልቻለችም። መራመድ ጀመረች ወደፊት። ፈሪነ ቦቅቧቃነ እያለችው ነበረ። አሁን የፈሪ ስለሆንኩኝ እኮ ነው አንቺ እንደዚህ ማሰቃየሽ እያለ ይከተላታል። ከዛ ጅመል ሻሂን የት አለ ብሎ ይጠይቃል። ጃኬቱን እየለበሰ በአንድ በኩል ቪዳን ጃኬቱን እያለበሰችው ይመጣል የት እንዳለ ግን አሁን አናውቅም አለችው። ከዛ ይወጣል። ቪዳን ተቀመጠች። ወይኔ አምላኬ ምን ኃጢአት ነው የፈጸምኩት? ምን ኃጢአት ሰርቼ ነው እንደዚህ የምታሰቃየኝ? ምን በድዬ ነው ብላ ተቀምጣ ራሷን እየጠየቀች ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ 2 በዚህ መልኩ ይቀጥላል። በቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና ጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር እጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።